ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሾላ ቲቪ ተከታታዮች የሰኔ 22 ቀን 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በዳንግላ ከተማ የተገደሉት የመስጊድ ኢማም ጉዳይና ምሽቱን የተፈጸመው ጥቃት አነጋጋሪ ሆኖ ቀጥሏል። በባቲ አንድ ቄስ መገደላቸውም ተሰምቷል። በዝርዝርም እንመለከተዋለን። በደጋዳሞት በተከታታይ በተካሄደው ውጊያ ኮሎኔልና መስመራዊ አዛዦችን ጨምሮ 150 የአገዛዙ ወታደሮችም ተደምስሰዋል። የአርበኛ ዝናቡ ልንገረው ያደረጉት ዘመቻም በድልም ተጠናቋል። የአውሮፓ ህብረት በትግራይ ክልል የተፈጠረውን ሰሞንኛ ውጥረት አሳስቦኛል ብሏል። ህብረቱ ህወሓትና ብልጽግና ይደራደሩ ሲልም ጠይቋል። ጦርነቱም ሀገርን ተከትሎ አሜሪካና ኢራን ወደ መወነጃጀል ሲገቡም እስራኤልም ሊባኖስ ላይ ጥቃትን ቀጥላለች። ኢራንም ሆርሙዝን አላስነካም ብላለች። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነኝና መሰል መረጃዎችን በዝርዝር ታደምጣላችሁ። ከሾላ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ዳንግላ ከተማ የተገደሉት የመስጊድ ኢማም ጉዳይና ምሽቱን የተፈጸመው ጥቃት አነጋጋሪ ሆኗል። በአማራ ክልል አዊ ብሔረሰብ ዞን የዳንግላ ከተማ መስጂድ ኢማም የነበሩት ሼህ ሶፊያን አደም መገደላቸው የአካባቢው ነዋሪ አስቆጥቷል። በዳንግላ ከተማ ነዋሪ የሆኑት አደም ትናንት ምሽት የኢሻ ሶላትን አሰግደው ወደ ቤታቸው ሲመለሱ መኖሪያ ቤታቸው አቅራቢያ በተተኮሰባቸው ጥይት ሕይወታቸው ማለፉም ተገልጿል። ሼፍ አደም ከዓመታት በላይ በከተማዋ በሚገኙት የኦትባ መስጂድ ኢማም ሆነው ያገለገሉና ለማህበረሰቡ መንፈሳዊ አስተምሮታቸውን በመስጠት የሚታወቁ አባት እንደነበሩም የአካባቢው ነዋሪዎች ገልጸዋል። የኢማሙን ግድያ በሚመለከት የውጭ ያሉ መረጃዎች አገዛዙን የተጠና ስራ የሚጠቁሙም ሆነዋል። ይህ በእንዲህ እንዳለ በወቅታዊ ጉዳይ ላይ ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ የተሰጠ መግለጫ አገዛዙ በሃይማኖት ጉዳይ የሳበውን የቁማር ካርድም ኮንኗል። መግለጫው አገዛዙ ስልጣን ከያዘበት ዕለት አንስቶ ለዘመናት በወንድማማችነት መከባበር አብረው በኖረ ህዝብ መካከል ግጭትና እልቂት እንዲፈጠር ሆን ብሎ አጀንዳዎችን በመምዘዝ አያሌ ጥፋቶችን ሲፈጸምና ሲያስፈጽም መቆየቱን በተደጋጋሚ ያየንና የሰማን ሀቅ ነው ብሏል። ይህ አልበቃ ብሎት ባቀደው ልክ ህዝቡ እርስ በርሱ ባለመተላለቁም የተቆጨ ይመስል የመጨረሻውን የሃይማኖት ካርድ መሳቡንም አመላክቷል። ይህንን እቅዱንም ከላይ እስከታች ባለው መዋቅሩ በሚገኙ አመራሮች በተደጋጋሚ በአደባባይም ገልጿል። በተለይም በሁለቱ ሃይማኖቶችና በአገዛዙ ሴራ እየደረሰ ያለው ግፍና መከራም ለዓለም ባጋለጡ ንጹሃኖች ላይ ያደረሰው ስርዓት ያገዛዙ የመጨረሻ ካርድ ስለመምዘዙ በቂ ማሳያዎች መሆናቸውንም ተገልጿል። አሁን ደግሞ በዳንግላ ከተማ በሚገኘው የወህጥባ መስጂድ ኢማም ሼህ ሶፊያን አደም ትናንት ወደ ቤታቸው በመመለስ ላይ ሳሉ በተተኮሰባቸው ጥይት ሕይወታቸው ማለፉንም ጠቅሷል። በተመሳሳይ ሰኔ 17 ቀን 2018 ዓ.ም በከሚሴ ሀገረ ስብከት የባቲ ጓጥባ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ ቀሲስ ፍሬ ሀብታሙ በባቲ ከተማ በሚገኘው መኖሪያ ቤታቸው በተከፈተባቸው ተኩስ ሕይወታቸው ማለፉንም ገልጿል። በእምነት አባቶችና ምዕመናን ላይ የሚደርሰው ተደጋጋሚ ጥቃትን ለማስቆምና ፍትህ ለማስፈን የሚሻ መዋቅር አለመኖሩን አውቆ ምዕመኑ ተደራጅቶና ራሱን አደራጅቶ ሃይማኖቱን ከጥቃት እንዲጠብቅ ሲልም በመግለጫው ጥሪውን ማስተላልፏል። በተጨማሪም ካለፉት ዓመታት ወዲህ የተደራጀው መዋቅራዊ ጥቃት ሰለባ የሆኑት የኢትዮጵያ ኦርቶዶክስ ተዋሕዶ እንዲሁም የእስልምና እምነት ተከታዮች በአገዛዙ ከተደገሰላቸው የፖለቲካ የጥፋት ሴራ እርስ በርስ እንዲጠባበቁና በዘመናቸው ሁሉ ያሳዩትን የወንድማማችነትና የመከባበር እሴት አሁንም አስጠብቀው እንዲኖሩ የኢሕአፓ አደራም ብሏል። ይህ በእንዲህ እንዳለ በደጋዳሞት በተከታታይ በተደረገ ውጊያ ኮሎኔልና መስመራዊ አዛዦችን ጨምሮ 150 የሚሆኑ የአገዛዙ ወታደሮች የተደመሰሱ ሲሆን በተከታታይ ቀናት በደጋዳሞት ወረዳ የተደረገው ትንቅንቅ በሻለቃ ዝናቡ ልንገረውና በመቶ አለቃ አበበ ሰሞን እየተመራ በድል መጠናቀቁም ተነግሯል። በደጋዳሞት አባት አርበኞች በቋሪት አባት አርበኞች በ19 ኮር 99ኛ ክፍለ ጦር ደጋዳሞት ሻለቃና በ206ኛ ኮር 24ኛ ክፍለ ጦር ስናን አባጅሜ ሻለቃ
መጠነ ሰፊ ጥቃት ዘመቻውን በድል መጠናቀቁን አፋብን አስታውቋል። በዚህ ወሳኝ ድል ከፍተኛ ቁጥር ያለው የአገዛዙ ሰራዊት ከጥቅም ውጭ መሆናቸውም ታውቋል። አንድ 76ኛ ክፍለ ጦር አዛዥን ጨምሮ ሙሉ ኮሎኔልና አንድ ሌተናል ኮሎኔል፣ ሁለት የሻለቃ አመራሮችን ከ8 በላይ መስመራዊ የጦር መኮንኖችን ከ150 በላይ አገረኛ ሰራዊት መደምሰሳቸውም ታውቋል። በዚህ ውጊያም ከፍተኛ ቁጥር ያለው የነፍስ ወከፍና የቡድን መሳሪያዎች ወደ ፋኖም ገቢ ሆኗል። አንድ ባለ 82 ኤምኤም ሞርተር፣ 2 ዲሽቃ፣ 8 ብሬን፣ 5 ስናይፐር፣ 230 ክላሽና በርካታ ተተኳሾች ከተማረኩ ወታደራዊ ቁሳቁሶች መካከል ይጠቀሳሉ ሲል የአፋብን ቴዎድሮስ ዕዝ 19ኛ ኮር ሕዝብ ግንኙነትም አስታውቋል። ይህ በእንዲህ እንዳለ በዚሁ በምዕራብ ዕዝ ቀጠና የምስራቅ ጎጃም ዞን የፋኖ ቴዎድሮስ ዕዝ 201ኛ ኮር ከኤነርጂና በቢቡኝ ወረዳዎች በሕዝብ ውይይትና የአርበኞች ንቅናቄ ዛሬ ማካሄዳቸውም ታውቋል። በኤነርጂነት ወረዳ ሀገረ ሰላም ቀበሌ በተካሄደው የሕዝብ ውይይት የወረዳው ጊዜያዊ መንግስት አመራሮችና የቴዎድሮስ 01 ኮር 54ኛ ክፍለ ጦር አመራሮችም ተገኝተዋል። በውይይቱ ወቅትም በወረዳው የሚስተዋሉ የፍትህ አሰጣጥና የመልካም አስተዳደር ችግሮች ተለይተው መፍትሄ እንዲሰጣቸው አቅጣጫም ተቀምጧል። በጸጥታው ዙሪያ ያሉ ስጋቶችን በመለየት የህብረተሰቡን ደህንነት ለማረጋገጥ የሚያስችል የጋራ ስምምነት ተደርሷልም ተብሏል። በተመሳሳይም ትናንት በቢቡኝ ወረዳ ደብረ ዘይት ቁጭና አዞሬ መድኃኔዓለም ቀበሌዎች አባት አርበኞች ለግዳጅ ዝግጁ መሆናቸውን በኤፍኤም አስታውቀዋል። በዚሁ መድረክ ላይ የወረዳው ጊዜያዊ መንግስት የጸጥታ ዘርፍ ኃላፊዎችና አስፈጻሚ ኮሚቴዎችም ተገኝተዋል። በየአካባቢው የተሰበሰበውን የመንግስት ሰራዊትንና ኃይልን ለመመከት የሚደረገውን የሰኔ ዘመቻ በሙሉ አቅም እንደሚቀላቀሉ አባት አርበኞችም አረጋግጧል። ትግሉ እስኪሳካና ነጻነት እስኪረጋገጥ ድረስ ከፋኖ ጎን በመቆም እስከ መጨረሻው እንደሚታገሉም ቃል ገብቷል። አባት አርበኞቹም የሰኔን ዘመቻን ወደ ለቅሶ ዘመቻን ቀይረዋልን በማለት ቁርጠኛ አቋማቸውንም በስፍራው አንስተው የአፋብን ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር በሁለቱም ወረዳዎች ያደረገ ባለው እንቅስቃሴም የህዝብ ድጋፍን በማጠናከርና በያደረጃጀቱ በመቀጠም ትግሉን ወደ ተጠናከረ ምዕራፍ እያሸጋገረው እንደሚገኝም ተገልጿል። የአውሮፓ ህብረት በሰሜን ኢትዮጵያ ያለው ሁኔታ አሳሳቢ ነው ያለ ሲሆን የህወሓት የተጠናከረ ግዳጅ ወታደራዊ ምልመላ የፕሪቶሪያን ስምምነት ድንጋጌ ጣሰ ነው ብሎታል። ህብረቱ ህወሓትና የብልጽግና አገዛዝ የፕሪቶሪያ ግጭት ማቆም ስምምነት በተጨባጭ ተፈጻሚ ለማድረግ የሚያስችሉ ውይይቶችን በአስቸኳይ ጀምሩ ብሏል። ህዝባዊ ወያኔ ሓርነት ትግራይ ህወሓት የትግራይን ክልል ምክር ቤት ወደ ስራ መመለሱና የተናጠል የግዳጅ ወታደራዊ ምልመላ ተግባራዊ ማድረጉ የፕሪቶሪያ ስምምነት ድንጋጌዎችን የሚጥስ ነው ሲልም በኢትዮጵያ የአውሮፓ ህብረት ልዑክም ተችቷል። የፕሪቶሪያው ስምምነት በተጨባጭ ተፈጻሚ ለማድረግ በሁሉም ወገኖች የሚደረጉ ውይይቶች በአስቸኳይ በድጋሚ መጀመር አለባቸውም ብለዋል። የአውሮፓ ህብረት ልዑክ ይህንን ያለው በትግራይ ያለውን ሁኔታ በተመለከተ ትናንት ሰኔ 20 ቀን 2018 ዓ.ም ባወጣው አጭር መግለጫም ነው። የህብረቱ ልዑክ በዚሁ መግለጫው በሰሜን ኢትዮጵያ ውጥረት የተሞላበት ሁኔታ አሳስቦኛል ሲልም አስታውቋል። 27 ሀገራትን በአባልነት ያቀፈው የአውሮፓ ህብረት በአሳሳቢነት ከጠቀሳቸው ሰሞንኛ ጉዳዮች አንዱ ህወሓት የክልል ምክር ቤት ማቋቋምን ነው። ህወሓት በጳጉሜ 2012 ዓ.ም በተደረገው ምርጫ የተመረጠው የትግራይ ክልል ምክር ቤት ወደ ስራ እንዲመለስ የወሰነው ባለፈው ሚያዝያ ወር መጀመሪያ ላይ ነበር። የክልሉ ምክር ቤት በዚህ ወር መጨረሻ ላይ ባደረገው የመጀመሪያ ስብሰባው ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ የሾመ ሲሆን የዶክተር ደብረጽዮን ሹመትም የትግራይ ክልል ጊዜያዊ አስተዳደርን ለአንድ ዓመት ከግማሽ ሲመሩ የቆዩትን ሌተናል ጀነራል ታደሰ ወረደን የፕሬዝዳንትነት የስልጣን ዘመን እንዲያበቃም አድርጎታል። ዶክተር ደብረጽዮን ወደ ትግራይ ክልል መሪነት ከመመለሳቸው 3 ሳምንት አስቀድሞ ጠቅላይ ሚኒስትር አብይ አህመድ ሌተናል ጀነራል ታደሰ ወረደ የስልጣን ዘመን ለተጨማሪ 1 ዓመት አራዝመውም ነበር። በትግራይ ዳግም ጦርነት ለመቀስቀስ ምክንያት እንዳይሆን ተሰግቶ የነበረው ይህ ክስተት ተከትሎ የአውሮፓ ህብረት ባወጣው መግለጫ በክልሉ ሌላ አጥፊ ግጭት እንዳይከሰት መከላከል እጅግ አስፈላጊና የማይታለፍ ጉዳይ ነው ብለዋል። በትግራይ ክልል ያለው ውጥረት በአስቸኳይ እንዲረግብ በሚያዘው መግለጫ ጥሪ ያቀረበው የአውሮፓ ህብረት የፕሪቶሪያ ግጭት ማስቆም ስምምነት አደጋ ላይ ከሚጭሩ ማናቸውም ድርጊቶች መቆጠብ ይገባል ሲል አሳስቦም ነበር።
በኢትዮጵያ የአውሮፓ ህብረት ልዑክ በትናንትናው ዕለት ባወጣው መግለጫ በህወሓት በኩል ከሰሞኑ የተወሰዱት እርምጃዎች በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ የተፈረሙትን የስምምነት ድንጋጌዎች የጣሱ ናቸው ሲሉም ጠቅሷል። ይህ በእንዲህ እንዳለ አሜሪካና ኢራን የተኩስ አቁምን በመጣስ አንዳቸው ሌላኛቸውን ሲከሱ ኢራን በሆርሙዝ ወሽመጥ ጣልቃ መግባት ውጥረቱን ያባብሳል ብላለች። አሜሪካና ኢራን ዛሬ ተኩስ መለዋወጣቸውን ተከትሎ የተኩስ አቁም በመጣስ አንዳቸው ሌላኛቸውን እየከሰሱ ነው። በሆርሙዝ ወሽመጥ በኩል እያለፈ የነበረ በፓናማ የተመዘገበ መርከብ ከትናንትና ቅዳሜ ጥቃት ከደረሰበት በኋላ አሜሪካ በኢራን ላይ ጥቃትን ፈጽማለች። የአሜሪካው ማዕከላዊ ዕዝ በንግድ መርከቦች ላይ ትንኮሳውን ስለመቀጠሉ በኢራን በርካታ ኢላማዎች ላይ ምሰንዝር ያለውም ብሏል። የኢራን መገናኛ ብዙሃን ዘገባ ጽፋዊ ምላሽ በመስጠት በኩዌትና ባህሬን በሚገኙ የአሜሪካ መሰረተ ልማቶች ላይ የድሮንና የሚሳኤል ጥቃቶችንም አድርሷል። የአሜሪካ ማዕከላዊ ዕዝ ባወጣው መግለጫ ኢራን የተኩስ አቁሙን እንድታከብር ዕድል ተሰጥቷት ነበር፣ ጦሯ የድሮን ጥቃት በማድረስ ስምምነቱን በመጣስ አስገድዶናልም ብለዋል። የአሜሪካ ተዋጊ ጄቶች በ10 የኢራን ወታደራዊ ኢላማዎች ላይ ድብደባ ማድረጋቸውን አስታውቋል። በሆርሙዝ ወሽመጥ አቅራቢያ የተፈጸሙት ጥቃቶች የመገናኛ ዘዴዎች፣ የአየር መከላከያዎችና የድሮን ማከማቻዎች ላይ ያነጣጠሩ ናቸው ብሏል። የኢራን መገናኛ ብዙሃን በወጣው መግለጫ አሜሪካ በ5 የባህር ዳርቻዎች ላይ ጥቃት አድርሳብኛለችም ብለዋል። በኩዌት አሊ አልሳሊም ወታደራዊ መቀመጫዎችን ባህሬን በሚገኙ የአሜሪካ የባህር ላይ ማዘዣ ቁልፍ መሰረተ ልማቶች ላይ የአጸፋ እርምጃ ወስጃለሁም ብላለች። ኢራን ደግሞ በሆርሙዝ ወሽመጥ ላይ የሚደረግ ጣልቃ ገብነት ውጥረቱን ያበብሳል ስትል አስጠንቅቃለች። በኢራን የሆርሙዝ ወሽመጥ አስተዳደር ውስጥ ማናቸውም ጣልቃ ገብነት ውጥረቱን እንደሚያበብዘው የተናገሩት የውጭ ጉዳይ ሚኒስትር አባስ አራግቺም ናቸው። ወደ ባግዳድ የተጓዙት አራግቺ ከኢራቂያቸው ጋር በጥምረት በሰጡት መግለጫ እንደተናገሩት በኢራንና አሜሪካ ስምምነት መሰረት በ30 ቀናት የሆርሙዝ ወሽመጥ የትራፊክ ፍሰት ወደ ነበረበት ይመለሳልም ብሏል። ሙሉ በሙሉ በኢራን ስር የሚተዳደር ሲሆን ብቸኛኛ ኃላፊነት ያለብን እስላማዊ ሪፐብሊክ ነን ብለዋል። ማናቸውንም ጣልቃ ገብነት ነገሩን ውስብስብ ያደርጓል፣ ውጥረቱን ያበብሳል፣ ቁልፍ መተላለፊያው የሚከፈትበትም ቀን ያዘገየዋል ሲሉም አክለዋል። አራግቺም ባለፉት 2 ቀናት የተከሰቱትን አደጋዎችና የተኩስ ልውጦች ለዚያም ማሳያ ናቸው ሲሉም ጠቅሰዋል። በአሁኑ ሰዓት የአሜሪካ ፕሬዚዳንት ኢራን ትጠፋለች ሲሉ የጻፉ ሲሆን ጉዳዩ ተመልሶ ወደ ጦርነት ሊገባ ነው በሚል በቀጠናው ያለው ውጥረት በዓለም መነጋገሪያ ሆኖ ቀጥሏል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች መረጃዎችን እየተከታተላችኋቸውን ይመስሉ ነበር። በሌላ መረጃዎች እስከምንመለስ በያላችሁበት ሰላም ቆዩልን።